በአማራ ክልል እየተደረገ ያለው ውጊያ በተለያዩ ስፍራዎች እንደቀጠለ ሲሆን አድማሱን አስፍቶ የቀጠለው የፋኖ የህልውና ትግል አሁን ላይ በርካታ ትላልቅ ከተሞችን በከበባ ውስጥ አስገብቶ አገዛዙን ሰቅዞ ይዞታል። ሰላምታችን በያላችሁበት ድረስ የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ሰኔ 3 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተ መረጃውን ላይክ እና ሼር እያደረጋችሁ እስከ ዝግጅታችን መጨረሻ አብራችሁን ቆዩ። የአማራ ፋኖ ተጋድሎና የድል ግስጋሴ የቀጠለ ሲሆን በጎጃም፣ በወሎ፣ በሸዋና በጎንደር በተለያዩ አካባቢዎች ላይ ታሪክ እየተሰራ ነው። አሁን ባለው ሁኔታ ያገዛዙ ኃይል በከፍተኛ ሁኔታ እየተመታ ሲሆን በፋኖ በኩል ደግሞ በየቀኑ የድል ብስራቶች መመዝገባቸውን ቀጥለዋል። በትናንትናው ዕለትም አመሻሽ ላይ ከደብረ ማርቆስ ወደ ደብረ ኤልያስ የተንቀሳቀሰው የብልጽግና የጦር ሰራዊት በከፍተኛ ሁኔታ ተመቷል። ጥቃቱን የፈጸመው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በቀኝጌታ የፍታዬ ንጉሴ 6ኛ ክፍለ ጦር ስር የሚገኘው የማቻከሉ በላይ ዘለቀ ብርጌድ ስለመሆኑም ተመላክቷል። የብልጽግና ሰራዊት ከደብረ ማርቆስ ከተማ ተነስቶ ወደ ደብረ ኤልያስ ሬሽን አቀብሎ ሲመለስ በማቻከል በላይ ዘለቀ ብርጌድ ተወርዋሪ ፋኖች የተመታው ደብ ወንዝ በተባለ ቦታ ላይ ነው። እንደ ምንጫችን ገለጻ በተደረገው ውጊያ የመከላከያ አመራሩን ጨምሮ 8 የጠላት ኃይሎች የተደመሰሱ ሲሆን ለጊዜው ቁጥራቸው ያልታወቁ የጠላት ኃይሎችም ከባድ ቁስለኛ መሆን ችለዋል። በዚህ የተበሳጨው ያገዛዙ ኃይል ንጹሃን ላይ ጥቃት ያደረሰ ሲሆን አንድ መምህርን በአሰቃቂ ሁኔታ ሲረሽኑ 3 የአርሶ አደር ከብቶችን ደግሞ በመግደል ገበሬዎቹ ጥማድ እንዲፈቱ ማድረጋቸውን የታወቀ። ከዚህ ጋር በተያያዘ በደብረ ማርቆስ ከተማ ማህበረሰቡን ሲያሰቃዩ የነበሩ የፋኖን ስም እየተጠቀሙ የአገዛዙ ደህንነት በመሆን ሲያገለግሉ የነበሩ እርምጃ እንደተወሰደባቸው ምንጮች አረጋግጠዋል። እንደ ምንጫችን ገለጻ ደሳለኝ ያሳብ የተባለው ደህንነት ከደጀን እስከ ፉነተ ሰላም በኮሎኔል ሀብቱ እየተመራ ሲሰራ የነበረ ቢሆንም እርምጃ ተወስዶበታል። በተመሳሳይ ትእዛዙ የሚባል ደህንነትና አዲሱ የተባለ የጥጃን በፋኖ ስም ሲዘርፉ የነበሩ የአገዛዙ ቀንደኛ የመረጃ ሰዎችም እርምጃ እንደተወሰደባቸው ነው የታወቀ። ቅጽል ስሙ ጨበሬው የቀቢ ተወላጅም ለአገዛዙ ደህንነት በመሆን ያገለገለና በፋኖ ስም ዘረፋ ሲፈጽም የነበረ ደብረ ማርቆስ ከተማ ቀበሌ 7 ሙስሊም መቃብር አካባቢ ሙሉ በሙሉ መደምሰሱ ተረጋግጧል። በተጨማሪም የማረሚያ ፖሊስ ፍትህ ኃላፊ የነበረ ኪዳነ ምህረት ቤተክርስቲያንን ዘርፎ ሲያመልጥ ተመቶ ከባድ ቁስለኛ በመሆን ሆስፒታል ስለመግባቱ ነው የተነገረው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር 3ኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድም ትላንት በቀን 2 10ኛ ወር 2017 ዓ.ም ዳርፉር ላይ የነበረውን የብልጽግና የጦር ሰራዊት አይቀጡ ቅጣት ቀጥቶታል። እንደ ምንጫችን ገለጻ ያገዛዙ ኃይል ከዳርፉር አውትሌት ለመግባት ከፍተኛ እንቅስቃሴ ማድረጉን ተከትሎ ለ2 ሰዓታት ውጊያ ከተደረገ በኋላ በቢትወደድ አያሌው መኮንን ብርጌድ ሽንፈት ያስተናገደ ሲሆን የቢትወደድ አያሌው ብርጌድ ብርቱ ተጋድሎ በማድረግ ዳርፉርን ሙሉ በሙሉ ተቆጣጥሯል። በዚህ ውጊያ ከጥቃት ያመለጠው ያገዛዙ ኃይል ሸሽቶ ሳንክራ ከተማ መግባቱን መረጃዎች ያመላክታሉ። በዚህ ውጊያ በርካቶች ሲደመሰሱ 6ቱ ከባድ ቁስለኛ ሆነዋል። ሽፈራው ገርባው ብርጌድም በሸበል በረንታ ወረዳ የዱሃ ከተማ መሽጎ በነበረው የአገዛዙ ብልጽግና ኃይል መከላከያ ሰራዊት ላይ እርምጃ ወሰደ። እንደ ምንጫችን ገለጻ የአገዛዙ ኃይል ወረጎና አካባቢው ቀበሌ ወይኑ ሀጎጥ ላይ ህዝብን እያወያየ በነበረበት ሰዓት ነው ሽፈራው ገርባው ብርጌድ እርምጃውን ወሰደው የተባለ። ወረጎና አካባቢው ላይ የነበረውን የአገዛዙን ጥምር ኃይል ለመደምሰስና ለመበተን ከጠዋቱ 3 ሰዓት እስከ 8 ሰዓት ድረስ የቆየ ውጊያ መደረጉ ሲነገር በውጊያውም 5 የአገዛዙ ኃይሎች ሙሉ በሙሉ ሲደመሰሱ 8 ቁስለኛ ደግሞ መሆናቸው ተረጋግጧል። ጉዳዩን በተመለከተ የጠየቅናቸው አንድ ምንጫችንም ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ወረጎ ቀበሌ ህዝብን ለማወያየት የገባውን ያገዛዙን ኃይል አንገት አስደፍቶ መልሶታል ሲሉ ነው ከቦታው ያረጋገጡልን። በጎንደር ቀጠናም የአማራ ፋኖ ብሔራዊ ኃይል ከፍተኛ ተጋድሎ አድርጎ በአገዛዙ ጥምር ኃይል ላይ እርምጃ ወስዷል። በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር የገባው የአገዛዙ የጦር ሰራዊት በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አድዋ ክፍለ ጦር 2ኛ ብርጌድ በአርበኛ ማንዴላና በአርበኛ ዮሐንስ ባለድል በመመራት አይቀጡ ቅጣት ተቀጥቷል። በዚህ ቀጠና 10 ሰዓታት የወሰደ መደበኛ የፊት ለፊት ውጊያ ተደርጓል የተባለ ሲሆን የብርሃኑ ጁላን ጦር በርካታው ሙትና
ቁስለኛ ሲሆን የተረፈው አፈግፍጎ እንዲመለስ መገደዱ ነው የተገለጸ። በዚህ ውጊያ አንድ የጠላት የከባድ መሳሪያ አስተኳሽና መረጃ አቀባይ ወይም ኦፒ ተማርኳል። በማዕከላዊ አርማጭሆ ወረዳ አሻሚት በተሰኘ ልዩ ቦታ አካባቢም በእንቅስቃሴ ላይ የነበረ የብልጽግና ኃይልም በአማራ ፋኖ ብሔራዊ ኃይል አካል በሆነው በጎቤ ክፍለ ጦር በክርስቲያን ታደለ ብርጌድ መመታቱን መረጃዎች ያመለክታሉ። በዚህ ቀጠና በደፈታ ጥቃቱ 10 የብልጽግና የጦር ሰራዊት ሲደመሰስ 5ቱ ደግሞ ቁስለኛ ተደርገዋል። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድን በበለሳ የብልጽግና ሰራዊት ላይ ጥቃት ፈጽሞ ጠላትን ሙትና ቁስለኛ ማድረጉ ነው የታወቀ። ከሙትና ቁስለኛው ሰራዊት በተጨማሪ በርካታ የነፍስ ወከፍና የቡድን የጦር መሳሪያዎችም መማረክ መቻሉ ነው የተነገረ። በሌላ መረጃ የብልጽግና ሰራዊት እየተበተነ ስለመሆኑ ታውቋል። የሀገር መከላከያ ሰራዊት በማለት ከሚጠሩት አካላት መካከል 3ቱ የሰራዊት አባላት ከነበሩበት የተሳሳተ መንገድ በመውጣት የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድን ተቀላቅለዋል። ጸረ ህዝብ ከሆነው የብልጽግና ስርዓት በመውጣት የህዝብ ልጅ የሆነውን ፋኖን በመቀላቀላችን ደስታ ተሰምቶናል ያሉት አባላቱ ከብርጌዱ የተዘጋጀላቸውን የገንዘብ ሽልማትን በመውሰድ ብርጌዱ የሚሰጠንን ማንኛውንም ተልዕኮን በመቀበል ግዳጃችንን በአግባቡ ለመፈጸም ዝግጁ ነን ሲሉ ተናግረዋል። በማገልገል ላይ ይገኙበት የነበረውን ራሱን የሀገር መከላከያ ሰራዊት እያለ የሚጠራው ተቋም በውስጡ ተስፋ በቆረጡ አባላትና የአመራር አለመስማማት ያለበት ገዢው ፓርቲ ላይ የተለጠፈ ጥገኛ ተቋም መሆኑንም ገልጿል። በተጨማሪም ወደ ህዝባዊ ትግሉ የተቀላቀሉት የብልጽግና ኃይሎች እንደተናገሩት በትግል ቆይታችን ተቋሙ በማናለብኝነትና በልህ የአማራ ህዝብ ላይ የውንብድና ተግባሩን የሚፈጽም ከመሆኑም በላይ በግብር አበርነት አብረው ከተሰለፉ ሌሎች የጸጥታ ተቋማት ጋር እንኳን መስማማት የማይችል የወሮ በላ ስብስብ መሆኑንም ታዝበናል ሲሉ ነው የተናገሩ። በከዱ አባላት የተበሳጨው ተቋሙ የደረሰበትን ወታደራዊ ክሳራ ለማካካስ ደግሞ በበቀል በአካባቢው የነበሩ 2 የህዝብ አመላላሽ ሞተረኞችን ረሽኖ በአሰቃቂ ሁኔታ መንገድ ላይ አካላቸውን በመቆራረጥ አደባባይ ላይ ጥሏቸው ወጥቷል ነው የተባለ። በትናንትናው ዕለት በተሳሳተ መንገድ ላገዛዙ በመወገን የአማራን ህዝብ ይወጉ የነበሩ 3 የመከላከያ ሰራዊት አባላት የተቀላቀሉት የአማራ ፋኖ ብሔራዊ ኃይል የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ መሆኑ ደግሞ ተረጋግጧል። በሸዋ ቀጠና ደግሞ ለሸዋ ህዝብና ለአማራ ፋኖ ብሔራዊ ኃይሎች መልእክት የተላለፈ ሲሆን አገዛዙ ሸዋ ላይ በድሮን ለመምታት አቅዷል። እንደ ምንጫችን ገለጻ በሸዋ ሙሉ የድሮን አሰሳ አሁን ላይ እየተደረገ ነው። በተከታታይ 3 ቀናት በእግረኛና ሜካናይዝድ ጦር ነጎድጓድና ከሰም ክፍለ ጦር ወደሚገኝበት ቀጠና በረህት ሀገረ ማርያም አሳግርት ለመግባት የሞከረው የብልጽግና አገልጋይ ጥምር ቡድን ከአገዛዙ የድሮን ድጋፍ ጠይቆ የድሮን አሰሳ በከፍተኛ ሁኔታ እየተካሄደ ይገኛል። በመሆኑም ጥቃቱ ከመፈጸሙ በፊት የፋኖ ኃይሎች ከወዲሁ አስፈላጊውን ጥንቃቄ ያድርጉ ሲሉ ነው ምንጫችን ያሳሰቡ። በመጨረሻም የኦሮሚያው ኦርቶዶክሳውያን ጭፍጨፋ የኦሮሞማ ዘር ማጽዳት ፕሮጀክት አካል መሆኑ ተገለጸ። የካህኑና ምዕመናኑ ግድያ የዘር ተኮር ጭፍጨፋ ፕሮጀክቱ አካል ስለመሆኑ በወቅታዊ ጉዳይ ላይ መግለጫ የሰጠው እናት ፓርቲ አረጋገጠ። በኦሮሚያ ክልል አርሲ ዞን ጀጆ ወረዳ ያንጎዶቼ ቅዱስ ባለወልድ ቤተክርስቲያን አስተዳዳሪ መምሬ ተስፎ አለሙ የአጥቢያው አባትና የሀገር ሽማግሌ አቶ ክፍሌ ገብረ ክርስቶስ እንዲሁም አቶ ጋሻው ስዩምን በነዋሪዎች አጠራር ሸኔ ነገር ግን የብልጽግና ያጫካው ኃይል የሆነው ግንቦት 27 ቀን 2017 ዓ.ም አመሻሽ 12 ሰዓት ላይ አስፓልት መንገድ ላይ አውጥተው ገለዋቸዋል። 2 ሰዎች በጥይት ተመተው በሕክምና ላይ ሲሆኑ ሌሎች 5 ሰዎች ታፍነው እስካሁን የደረሱበት አልታወቀም። በአካባቢው ተደጋጋሚ ሃይማኖትና ማንነትን ማዕከል ያደረገ ጭፍጨፋ እንደሚደርስ አይዘነጋም። በዚሁ አካባቢ ግንቦት 10 ቀን 2017 ዓ.ም መርጌታ ቀለም ወርቅ የተባሉ የሃይማኖት አባት እሳቸውን ሲያጡ ባለቤታቸውን በድቅድቅ ጨለማ ገሏቸው ሄደዋል። በዚህም ራሳቸውን መስዋዕት አድርገው ውስጥ የነበሩ 4 ልጆቻቸውን አትርፈዋል። ከዚሁ ጋር ተያይዞ በዚሁ ሸርካ ወረዳ ካለፈው ዓመት 2016 ዓ.ም መስከረም ጀምሮ ካህናትን ጨምሮ 113 ንጹሃን በግፍ ተጨፍጭፈዋል። ከ30 በላይ ታፍነው የተወሰዱ ሲሆን የደረሱበት እስካሁን አልታወቀም። በርካታ ንብረት ወድሟል። የእርሻ ከብቶች የሆኑ ከ80 በላይ ጥማዶችም
ተዘርፏል። ሃይማኖትን ለይቶ ነው ጭፍጨፋው የተካሄደው የሚሉት ምንጮች አሁን አካባቢው ትንሽ ሰላም ቢመስልም ሞት ያንዣበበበት ነው ሲሉ ደግሞ የአካባቢው ነዋሪዎች በስጋት ተውጠው ተናግረዋል። እንደ ብዙ አካባቢዎች ሁሉ አርሲ ዞን የእልቂት ምድር ከሆነ ሰነባብቷል። የአገዛዙንም የሚዲያ ትኩረት የተነፈገው አካባቢው በነጋ ቁጥር አዲስ እልቂት እያዋለደ ቀጥሏል። የክልሉ ባለስልጣናትም አፋጣኝና ዘላቂ መፍትሄ ከማበጀት ይልቅ ቅንጅት ባለው አኳኋን ሞት እንዳይነገር ንጹሃንም በየቀኑ ሰለባ እንዲሆኑ ከፍተኛ ርብርብ ያደርጋሉን የተባለ በፓርቲያችን እምነት ያለው እናት ፓርቲ በአካባቢው የሚፈጸመው ጭፍጨፋ ሃይማኖትንና ማንነትን ማዕከል ያደረገ የተቀናጀ ዘር ማሳሳት ወይም ጭፍጨፋ ነው ሲል ተናግሯል። ይህም ቢዘገይ እንጂ አንድ ቀን ዓለም አቀፍ የህግ ተጠያቂነት ጭምር ማስከተሉ አይቀሬ ነው ያለው እናት ፓርቲያችን ለሞቱት ልባዊ ሐዘኑን እየገለጸ ለቤተሰቦቻቸው መጽናናትን እንመኛለን። በዚሁ አጋጣሚ ታፍኖ የተወሰዱ ንጹሃንም ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ሲል ነው እናት ፓርቲ የጠየቀም። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።